ሰላም ጤና ይስጥልን ውድ የፈጠነ ሚዲያ ቤተሰቦች በዛሬው ዜና ትንታኔያችን ከ18 ጊዜ በላይ የግድያ ሙከራ ያደረገበትን የአፍሪካውን ግስላ ኢብራሂም ትራውሬን ህይወቱን ልንቃኝ ወደድን። አብራችሁን ቆዩ። ቄንጠኛ ነው ይሉታል። በራስ የመተማመን አቅሙ ይለያል። ግዙፍ ነው ደግሞ እነ ፑቲንን ጭምር ቁልቁል የሚያይ በጣም ይበራፊት ነገር ግን ትንሽ ፈገግታ ብቻ ያለው ቆፍጣና መሪ ደግሞ ኃይለኛ ተናጋሪ ነው። ራሱን እንደ ህዝብ ሰው ነው የሚያየው። ልብሱ ሳይቀይር አገር የቀየረው መሪ የስላው የቡርኪና ፋሶ ልዑል ከባንዲራው ፊት የሚቀመጥ ወጣቱ ወታደራዊ መኮንን ካፒቴኑ የምዕራባውያንና የቀኝ ግዛት አጥብቆ አውጋዥ የአፍሪካ አንድነት እንቅስቃሴን አቀንቃኝ ሰውየው ጥንቁቅ ናቸው። ሚስቱንና ልጆቹን ፈጽሞ ለሚዲያ ያሳይም ኳስ ማየት ብቻ ያዘወትራል። የዓለማችን በእድሜ ትንሹ መሪ ነበር። ሰዎችን ጓንት ሲያጠልቅ በፍጹም በእጁ አይጨብጣቸውም። ትራውሬ ከኡጋዲጎ ዩኒቨርሲቲ በጂኦሎጂ በክብር ነው የተመረቀው። ሱፍ መልበስ አይወድም። የትም ቦታ ቢሄድ ወታደራዊ ልብሶች መልበስ ያዘወትራል። የቡርኪናን ባህል የሚያንጸባርቅ እንዲሆንም አድርጓል። ፈረንሳይኛ ቋንቋ የቡርኪናውያን የብሔራዊ ቋንቋ እንዳይሆን አግዷል። በማህበራዊ ሚዲያው በየወሬው ማዕዱ ከአፍሪካ ቀንድ እስከ ምዕራብ ዳርቻ ድረስ እንደ ሰደድ እሳት የሚነገረው ስም ኢብራሂም ትራውሬ የቡርኪና ፋሶ ወጣቱ መሪ ካፒቴኑ። አዎ ዓለም ስለሱ አንድ ነገር ሳይል አይውልም። አፍሪካውያን ስለሱ በየቀኑ በአይነ ቁራኛ ይከታተላሉ። ይህ ሰው ግን ማን ነው? ከየትስ መጣ? ለምንድነው የአህጉሪቱን ትኩረት እንደ ማግኔት የሳበው? ሰውዬው በፖለቲካ ፓርቲዎች የሽኩቻ ምንጣፍ ላይ ተንከባሉ አልመጣም። እኔን ከመረጣችሁ ይህን አደርግላችኋለሁ ብሎ ቃላት ሽንገላና ድለላንም አላባከነም። ከሀብታም ቤተሰብ ተወልዶ በብር ማንኪያ አልጎረሰም። የሶፋ ላይ ድንክ ውሾችን ታቅፎ ቅንጡ ኬክ አልቆረሰም። ሰውየው ከድሆች ወገን ነው። ለዚያውም ከወታደራዊ ካምፕ እምብርት። በ2022 መገባደጃ ላይ ሀገሩ ቡርኪና ፋሶ በእስላማዊ ጽንፈኞች ስትታመስ፣ ህዝብ በየቀኑ ሲረግፍ፣ መንግስት አቅመ ቢስ ሆኖ ሲታይ በመፈንቅለ መንግስት የመጣው የቀድሞ መሪ ሌተናል ኮሎኔል ዳሚባ መፍትሄ አጥቶ ሲባክን የኔ ነገሩ ያላማራቸው ካፒቴን ትራውሬና ጥቂት ጓዶቹ ይህ ነገር መቆም አለበት አሉ። እንደ መብረቅ ብልጭታ በሀገሪቱ ሁለተኛ መፈንቅለ መንግስት በዚሁ ዓመት ተካሄደ። በሰላሳዎቹ አጋማሽ ላይ የሚገኘው ወጣቱ መኮንን የዓለማችን ወጣት መሪዎች አንዱ ሆኖ የቡርኪና ፋሶን መሪነት ጨበጠ። ቡርኪና ፋሶ ስትባል ከአቧራማ መንገዶችና ከቀይ ምድሯ ባሻገር እንደ ነጎድጓድ ስሙ ከፍ ብሎ የሚጮኸው ያ ቶማስ ሳንካራ ያ በ1980ዎቹ ቀና ብለ ተራመደ አፍሪካዊ ሲል የነጻነት ችቦ የለኮሰው ለሀገሩ የቅኖች ምድር ቡርኪና ፋሶ የሚል ስያሜ የሰጠው በአጭር ጊዜ ውስጥ ህዝቡ ለልማት ያነሳሳው ነገር ግን በምዕራባውያን በውስጥ ባንዶች ሴራ በ37 ዓመቱ የተገደለው ያ ድንቅ መሪ አዎ የሱን ቁጭት ይዞ አንድ ወጣት ዳግም ብቅ ብሏል። ዛሬ ብዙዎች ትራውሬን ሲያዩ የሳንካራ መንፈስ የሳንካራን ጥላ ያዩበታል። ያቺ ቀይ ውትድርና ኮፍያ፣ ያ የወታደራዊ ልብስ፣ ያ ስለ ሀገር ፍቅርና ለዋላዊነት የሚናገረው ጠንካራ አንደበት፣ ያ በህልም ብቻ የቀረው ትልቅ ሐሳብ፣ ያ የመላው ጥቁር ህዝቦች ቁጭት ሳንካራ ዳግም በአዲስ ትውልድ ውስጥ ተነሳ። ብዙዎች እንደ ሌሎች አፍሪካ መሪዎች ስልጣን ከያዘ በኋላ ያዙፋን ይቀይሮ ይሆን ደግሞ ብለው ቢሰጉም ልጁ ግን ወይ ፍንክች ትራውሬ ስልጣን እንደያዘ ዝም ብሎ መንበሩን አላደመቀም። በፍጹም መጀመሪያ እርምጃው የምዕራባውያንን በተለይ የቀድሞውን ቅኝ ግዛት ፈረንሳይን ያሻንጉሊት ገመድ መበጣጠስ ነበር። የፈረንሳይ ጦር ከሀገር ይውጣለ ደረቱን ነፍቶ የውጪ ጣልቃ ገብነት በቃ አለ። ፍራንክ አፍሪክ የሚባለውን አፍሪካን በኢኮኖሚና በፖለቲካ ጥገኛ የሚያደርገውን የኒዮኮሎናሊዝም ሰንሰለት ለመበጣጠስ ቆርጦ ተነሳ። በዳዊት ልብ ግዙፉን ጎልያድን በትንሽ ተጠርተፋለመ። ቀጠለም የሀገሬን ወርቅና ማዕድን እኔው ልቆጣጠር፣ ሀብቴን ለህዝብ ሲል አወጀ። የምዕራባውያን ኩባንያዎች ያለ ገደብ ሲበዘብቱ የነበረውን ራሳችንን እንቻል በሚል መርህ የሀገራችንን እንልበስ፣ የሀገራችንን እንመገብ የሚል ዘመቻ ጀመረ። የመንግስት ባለስልጣናት ከመጠን ያለፈ ወጪ እንዲቀንሱ፣ ከመንግስት መኪና ይልቅ በሞተር ሳይክል እንዲንቀሳቀሱ የሚደርስ ትዕዛዝ አስተላለፈ። ህዝቡን ሀገሩን ከሽብርተኞች እንዲከላከል አደራጅቶ
ሀገር የምትገነባው በዜጎቿ ላብና ደም ነው ሲል ተናገረ። በቲዮሪ አይደለ በተግባር የሆነ መሬት ላይ አውርዶ ለህዝቡ ያሳየ ጸጥታ ችግሩን ለመፍታት ስልጣኑ ሳይገድበው ጦርነቱን ከፊት ሆኖ እየመራ ሰራዊቱን በአዲስ መልክ አደራጀና ህዝቡን ማስታጠቀ። ከቀድሞ የፈረንሳይ ቅኝ ግዛትና ተጽዕኖ ለመላቀቅ የታለመ ትልቅ እርምጃ አሉት ብዙዎች። አንደበተ ርቱዕ መሪ፣ ንግግሮቹ እሳት ናቸው። በአፍሪካ ህብረት መድረክ ላይም ሆነ በሀገር ውስጥ በሚያደርጋቸው ንግግሮች አፍሪካ መቼ ነው ከልመና የምትላቀቀው? ለምን የኛ ጥሬ ሀብት በርካሽ ወጥቶ የተመረተው በውድ ይሸጥብናል? እኛ ለማኝ አይደለንም፣ ክብር አለን ሲል በአደባባይ ይናገራል። ንግግሮቹ የቀድሞ መሪዎች የማይደፍሩትን ሀቅ የሚናገሩ በመሆናቸው የብዙዎችን የአፍሪካ ወጣቶች ልብ ገዝቷል። የፓን አፍሪካኒዝምን ፍም እሳት ዳግም ቀሰቀሰ። ታዲያ ይህ ሁሉ ሲሆን መንገዱ ግን አልጋ በአልጋ አልነበረም። ለውጥን የማይፈልጉ የውጭ ኃይሎችና የውስጥ ተላላኪዎች እንቅፋት መሆናቸው አልቀረም። እስካሁን አንዳንድ ወታደራዊ መኮንኖች ከ22 ጊዜ በላይ የመፈንቅለ መንግስት ሙከራ እንደከሸፈባቸው የመንግስት መግለጫ ያሳያል። የአፍሪካ ወጣቶች የይቻላል መንፈስ ጠንሳሽ፣ የጥቁሮች የአትንኩን ባይነት አብዮት አቀጣጣይ፣ የዚያ ሩቅ አሳቢ ቅርብ አዳሪ ሰው የቶማስ ሳንካራ ህልም አስቀጣይ፣ የአፍሪካ ህዳሴ አብሳሪ አዲሱ ኮከብ የጉንጩ ላይ ጠባሳ ምልክቱ ነች። እርሻው መሃል ይንጎማለላል። የሴቶች ብርታት ነው የህፃናት አባታቸው። በስሙ በርካታ ፊልሞች ተሰርተውለታል። በአፍሪካ ፖለቲካ ላይ አዲስ ምዕራፍን የከፈተው ሰው፣ በሚሊዮኖች ልብ ውስጥ ተስፋን የጫረ በሌሎች ዘንድ ደግሞ ስጋትን የፈጠረ መሪ ነው። ብዙዎች እንደሱ አይነት ደፋር መሪ ለአፍሪካ ያስፈልጋታል ሲሉ፣ ሌሎች በወጣትነትና በወታደራዊ አስተሳሰብ ሀገርን ወደ አዘቅት ሊወስድ ይችላል ይላሉ። 25 ሚሊዮን ህዝብ ያላት ቡርኪና ፋሶ የትራውሬን መፈንቅለ መንግስት እሳበጀኛ ልጅ ብለው ተቀበሉት። በአጭር ጊዜ ውስጥ በአገራቸው ጉልህ ለውጦችን በማምጣታቸው በአፍሪካውያን ዘንድ ተስፋን ሰንቀዋል። ሰውየው በተለይም ወጣቶች ለሀገራቸው የተሻለ የወደፊት ጊዜ ለመፍጠር ቁርጠኛ እንዲሆኑ እርሾን አስነስተዋል። በኬንያ፣ በሴኔጋል፣ በናይጄሪያ እና በሌሎች አፍሪካ ሀገራት የሚገኙ ዜጎች የገዛ ሀገራቸውን መሪ ትተው የቡርኪና ፋሶን ፕሬዝዳንት ትራውሬን በግድግዳ በመኪናና በአውቶቡስ ላይ አጉልቶ ማሳየት ከጀመሩ አፍሪካውያን ምን ያህል ጥሩ መሪ እንድናፈቃቸው በጉል አሳይተዋል አሉ። በእድሜ ጠገብ መሪዎች ለሚመሩ ሀገራት ማንቂያ ደወላቸው ነው። የአፍሪካ ወጣቶች የመቻል ማሳያም ጭምር ነው። ኢብራሂም ትራውሬ በፕሬዝዳንትነት የ2 ዓመት ዘመናቸው ብቻ የቡርኪና ፋሶን የሀገር ውስጥ ምርት መጠንን በግምት ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር አሳድገዋል። የሚኒስትሮችና የፓርላማ አባላትን ደሞዝ በ30% ቀንሰው የመንግስት ሰራተኛውን በ50% አሳድገዋል። የቡርኪና ፋሶን ሀገር ውስጥ ዕዳ ከፍለዋል። በሀገር ውስጥ የመጀመሪያውን 2 የቲማቲም ማቀነባበሪያ ፋብሪካዎችን ተክለዋል። የቡርኪና ፋሶ ጥሬ ወርቅን ወደ አውሮፓ እንዳይላክ አስቆሙ። የቡርኪና ፋሶ ሁለተኛውን የጥጥ ማቀነባበሪያ ፋብሪካ ገንብቷል። የብሪታንያ ዊግና ካባዎችን እንዳይለበሱ ከልክለዋል። የቡርኪናቤዎች ባህላዊ አለባበስን አስተዋውቋል። የፈረንሳይ ወታደራዊ እንቅስቃሴዎችን ከሀገራቸው አስወግደዋል። በቡርኪና ፋሶ ውስጥ የፈረንሳይ ሚዲያዎችን አግደዋል። የፈረንሳይን ወታደራዊ ኃይሎችን ከቡርኪና ፋሶ አስወጡ። ሰውየው ትራውሬ የመሪነትን ደረጃ እየሰቀሉ ነው የተባለላቸው ይገኛል። አፍሪካም እያየች አሜሪካም እየሰማች በሁሉም የመንግስት ሆስፒታል ሴቶች ያለምንም ክፍያ በነፃ ልጅ እንዲወልዱ አድርገዋል። እኔ የተወለድኩት ከሴት ልጅ ነው። ሴት ልጅ ህይወትን ወደዚህ ምድር ለማምጣት ብዙ ክፍያ ስትጠየቅ ማየት አልፈልግም። ድሃ እናቴ እኔን ለመውለድ በሚከፈል ክፍያ ምክንያት እኔን ልታጣ ነበር። ፈጣሪ ባይፈቅድ ኖሮ እኔም በህይወት የለሁም ነበር። ዛሬም የዚህች ሀገር ፕሬዝዳንት አልሆንም ነበር። ስለዚህ ህይወትን የምትሰጥ እናት ለሆስፒታል መክፈል የለባትም አሉ። ቡርኪና ፋሶን በሽግግር ፕሬዝዳንት እየመሩ የሚገኙት ወጣቱ ኢብራሂም ትራውሬ በዝቅተኛ የኑሮ ደረጃ ለሚገኙና ቤት ለሌላቸው ቡርኪናቤዎች ነፃ ቤቶችን መገንባት ጀምረዋል። ሁሉም መሰረታዊ ፍላጎቶች የተሟላላቸው የመኖሪያ ቤት ለዜጎች ለማድረስ በ2030 እያንዳንዱ የቡርኪና ፋሶ ህዝብ የቤት ባለቤት ለማድረግ ራዕይ ይዘው እየሰሩ ይገኛሉ። ትራውሬ በ2 ዓመታት የስልጣን ዘመናቸው ቡርኪና ፋሶ ከነበረባት ዕዳ ሙሉ በሙሉ ያላቀቁ ሲሆን በኤሌክትሪክና በፀሐይ ብርሃን ቻርጅ የሚያደርጉ መኪኖችን ማምረት፣ በቱሪዝምና በሌሎች ዘርፎች ከ9 በላይ ግዙፍ ሜጋ ፕሮጀክቶችን አስገብቷል። የሊን በተባለው ፕሮጀክት ደግሞ 1 ሚሊዮን መብራት አይቶ ለማያውቁ ዜጎች መብራት ተጠቃሚ የሚያደርግና ቡርኪኒዝም የተባለ የሀገሪቱን ኢኮኖሚ ጥገኝነት የሚያላቅቅ ብሔራዊ ባንክንም አቋቁሟል። የኮካ-ኮላ ካምፓኒ 12 ትሪሊየን ብር በማውጣት ከ10 ሺህ በላይ ቡርኪና ፋሶውያን የሥራ ዕድልን በመፍጠር ካምፓኒውን በቡርኪና ፋሶ አቋቁሟል። ትራውሬ የጀመራቸው ግዙፍ ፕሮጀክቶች በምርታማነት፣ በደህንነት፣ በሥራ ፈጠራ እየፈጸማቸው የሚገኛቸው ተግባራት ዓለምን እያስገረሙ ይገኛሉ።
እዚህ ሀገር የእርሻ መሳሪያዎች ለዜጎች በነፃ ነው የሚቀርብላቸው። ትራውሬ ከ104 ቢሊዮን ገንዘብ ወጪ በማድረግ ለገበሬዎች፣ ለአርሶ አደሮችና ለአርብቶ አደሮች የጭነት መኪኖችን፣ የሞተር ሳይክሎችን፣ ትራክተሮችን፣ ክሬሸር እንስሳት መድኃኒቶችን፣ የሞተር ፓምፖችን፣ የማዕድን ማዳበሪያና ሌሎች ግብዓቶችን አስረክቧል። ወጣቱ መሪ አሁንም ማስደመሙን ቀጥሏል። ትራውሬ በቡርኪና ፋሶ 100% ነፃ የትምህርት ዕድል እንዲሰጥ አድርጓል። ቡርኪና ፋሶን ከአንደኛ ደረጃ እስከ ከፍተኛ ትምህርት ድረስ በሁሉም ደረጃ ሙሉ በሙሉ በነፃ ትምህርት ከሚሰጡ ሀገራት አንዱ አድርጓቸዋል። ጀግና አክባሪው ጀግናው ትራውሬ የሚመግቧችሁ ይቀጣጠራችኋል፣ በተዘዋዋሪ ቅኝ ገዛችኋል በሚል ንግግሩ ይታወቃል። የመላው አፍሪካ ተስፋ የሆነ ወጣቱ የቡርኪና ፋሶ መሪ ትራውሬ በርካቶች መሞቅ ሳይጀምር የከሰመው የአፍሪካው ኮከብ አፍሪካዊ ቼኩቬራ እያሉ ለሚጠሩት የቡርኪና ፋሶን ፕሬዝዳንት ልበ ሙሉ መሪ ለነበሩት ቶማስ ሳንካራ ክብር መገለጫ ይሆን ዘንድ $400 ሚሊዮን ወጪ ተደርጎበት ግዙፍ የአየር ማረፊያን አስገንብቷል። አመራርነት ተገልጋይነት ሳይሆን አገልጋይነት ነው ይላሉ ትራውሬ። የቡርኪና ፋሶ ወታደራዊ ፕሬዝዳንት ካፒቴን ኢብራሂም ትራውሬ የመንግስት ባለስልጣናት በመንግስት ገንዘብ ቅንጡ መኪኖችን እንዲሁም ቅንጡ መኖሪያ ቤቶችንና ማንኛውንም ቅንጡ ነገሮችን እንዳይጠቀሙ በይፋ አግደዋል። ካፒቴን ትራውሬ በ2026 በሚደረገው ፕሬዝዳንታዊ ምርጫ ካሸነፉ ለቀጣዮቹ 10 ዓመታት ለመንግስት ባለስልጣን የሚሰጠው አበል እንደሚታገድ አስታውቀዋል። ይህ ገንዘብ ለሚኒስትሮችና ለሌሎች ባለስልጣናት ከመሰጠት ይልቅ ትምህርት ቤቶችን፣ መንገዶችን፣ ሆስፒታሎችንና የዜጎችን ሕይወት በቀጥታ የሚነኩ የማህበረሰብ ፕሮጀክቶችን ለማልማት እንደሚውል አቅጣጫ ጠቁመዋል። ቶማስ ሳንካራ እንዲህ ለማድረግ ሞክሮ ነበር፣ ግን እርሱ የታል? ሞቷል። ጋዳፊም ይህን መንገድ ሞክሮታል። ምን አመጣ? ተገደለ እንጂ። እነኚህ ንግግሮች እኛ ላይ ፍርሃት ለመጫን የሚደረጉ ወሬዎች ናቸው አለ ትራውሬ። ወዲህ ከሀገሬው በክልል ተባር ነው የሌላ ብሔር ተወላጅ ክልሌን ልቀቅልኝ ሲባል፣ ወዲያ ከወደ ቡርኪና ፋሶ ደግሞ በስደት ያላችሁ አፍሪካውያን ወገኖቼ ኑልኝ፣ እኔ ዘንድ ኑሩ፣ ስትመጡም ስትገቡም ቪዛ ያስፈልጋችሁም ስትል በፕሬዝዳንቷ ትራውሬ በኩል አስተዋወቀች። ወደ ግዛቷ የሚገቡ የትኛውም የአፍሪካ ሀገር ዜጎች የቪዛ ክፍያ ሳያስፈልጋቸው በነፃ መንቀሳቀስ እንዲችሉ ማድርጋለች። ቡርኪና ፋሶ በሺዎች የሚቆጠሩ ወጣቶች በቡርኪና ፋሶ ዋና ከተማ ኦጋዱጉን የሚገኘውን አብዮታዊ አደባባይ ተገኝተው ለፕሬዝዳንት ካፒቴን ኢብራሂም ትራውሬ የአብሮነት ሰልፍ አድርገዋል። ዩናይትድ ስቴትስ ፕሬዝዳንት ካፒቴን ኢብራሂም ትራውሬ የቡርኪና ፋሶን ወርቅ ራሳቸውንና አገዛዙን ለመጠበቅ ተጠቅመዋል ብሎ ቢከሳቸውም ከዚያ ጊዜ ጀምሮ በሚሊዮን የሚቆጠሩ አፍሪካውያን በአገር ውስጥም ሆነ በውጭ የሚገኙ ለካፒቴን ኢብራሂም ትራውሬ ድጋፋቸውን በኦንላይን ሲገልጹ ነበር። ይህን ተከትሎ የተለያዩ ሀገር ውስጥ የአፍሪካ ሚዲያዎች በዩናይትድ ስቴትስ ላይ ቅሬታቸውን አሰሙ። አንዳንድ ባለሙያዎች በዩኤስ ጄኔራል በኩል የቀረበው ክስ መሰረተ ቢስ መሆኑንና ቡርኪና ፋሶ በቅርቡ የአሜሪካን ሰልባጅ አልፈልግም በማለቷ በቀል መሆኑ ነው ሲል ገልጸውታል። የአሜሪካን ሴኔት ይህንን ክስ ቢያቀርብም የቡርኪና ፋሶ አጠቃላይ ምርት ከ18.8 ቢሊዮን ዶላር ወደ 22.1 ሚሊዮን ዶላር ገደማ አድጓል። ቡርኪና ፋሶ የክብርን ዋጋ አስመስክራለች። ካፒቴን ኢብራሂም ትራውሬ የአሜሪካን የዶናልድ ትራምፕን አስተዳደር ስደተኞችን የመላክ ሐሳብ በድፍረት ውድቅ አድርገዋል። በአፍሪካና በዓለም አቀፍ መድረክ ድፍረት የተሞላበት እርምጃ ያሉት በርካቶች አሜሪካ በግዛቷ የነበሩ ህገወጥ አፍሪካውያንና አፍሪካውያን ያልሆኑ ስደተኞችን ቡርኪና ፋሶ እንድትቀበል ያቀረበችውን ሐሳብ ካፒቴን ትራውሬ ያለምንም ፍርሃት አይሆንም በማለታቸው ተቋሙ ደርሶባቸዋል። ቡርኪና ፋሶ የክብር ሀገር ነች፣ የስደት መረከቢያ አይደለችም አሉ። ሆኖም ግን በአፍሪካዊ ወንድማማችነት መንፈስ ካፒቴን ትራውሬ በአሜሪካ የሚኖሩትና በፍቃደኝነት ወደ ታማኝ ሰዎች ሀገር ቡርኪና ፋሶ መጥቶ መኖር ለሚፈልጉ ማንኛውም አፍሪካውያን ያለምንም ግዴታ ወይም ቅድመ ሁኔታ ነፃ ቪዛ እንደሚሰጥ አስታውቋል። ይህ ለፓን አፍሪካዊነት ያላቸውን ቁርጠኝነትም የሚያሳይ ነበር። በቡርኪና ፋሶ ዋና ከተማ ኦጋዱጉ በሺዎች የሚቆጠሩ ሰዎች የሽግሩን ፕሬዝዳንት ኢብራሂም ትራውሬን በመደገፍ ሰልፍ ወጥቷል። ሰልፈኞች ፊሽካ እየነፉ የዩናይትድ ስቴትስ የአፍሪካ ጦር መሪ ጄኔራል ሚካኤል ላንግሌ በሰጡት አስተያየት ላይ ቁጣቸውን ገልጸዋል። ከአደባባይ ለድጋፍ የወጡት ሰልፈኞች ቡርኪና ፋሶ በማንም ላይ አትደገፍም፣ ነገር ግን ዘረፋን አትታገስም ብለዋል። ሰልፈኞቹ አሜሪካ ካፒቴን ትራውሬን ለማጥፋት ከፈለገች መጀመሪያ የቡርኪና ፋሶን ሕዝብ ማጥፋት ይጠበቅባቸዋል አሉ። የቡርኪና ፋሶ ዜጎች ፕሬዝዳንት ኢብራሂም ትራውሬን ለመጠበቅ ማታ ማታ በዋና አደባባይ ላይ ተኝቶ ማደር ጀመሩ። በአፍሪካውያን ወንድሞቹና እህቶቹ የተደረገለትን ዕውቅናና ሰልፍ ተከትሎ ኢብራሂም ትራውሬ በዓለም ዙሪያ ላሉ ደጋፊዎቹ ሁሉ የምስጋና መልእክት አስተላለፈ።
በዓለም ዙሪያ ካሉ ሰዎች ያገኙት ያለው ትልቅ ፍቅርና ድጋፍ ብርሃን ሁልጊዜም በጨለማ ላይ ይበራል የሚለውን አረጋግጦልኛል አሉ። ግዙፎቹ ከእንቅልፋቸው ቢነቁ የጧት ጸሎታችን ዶሮ ሳይጮህ በምስራቅ ይሰማል አለ። በርካታ ኢብራሂም ትራኦሬን ለማስገደል ሲሰልሉ የነበሩ አሁንም አልተኙለትም። ከሰሞኑ የሀገሪቱ የደህንነት ሚኒስቴር መረጃ ሲያቀብል ተይዟል። 13 ጊዜ የግድያ ሙከራ ተደርጎበት አምልጧል። በራሱ መሪን በራሱ ጠባቂ እንዲገደል የ5 ሚሊዮን ዶላር ገንዘብ ሽልማት ድጋፍ ቢደረግለትም ታማኙ የትራኦሬ ጠባቂ ግን አሻፈረኝ አለ። ትራኦሬን ሲሰማ አፍሪካውያን ለምን እርስ በርስ ለማዋደድ እንደማንችል ልንገራችሁ። አፍሪካውያን ስንመለከት ፈጣሪ ከባረካቸው እጅግ ሰላማዊ አህጉሮች ውስጥ አንዷ ነች። አሁን ላይ በመካከላችን የምናያቸው ግጭቶች በዋናነት አውሮፓውያን እርስ በርስ ሲጣሉ አይታችኋል ወይ? እኛን እርስ በርስ የሚያባሉን እነሱ ናቸው እንጂ እኛ አፍሪካውያን ንጹህ ልብ አለን አሉ። ቆፍጣናው ኢብራሂም ትራኦሬ የአገሩ ህዝቦች ሙሉ ድምጽ ይወዱታል ይባልለታል። ኢብራሂም ብሎ አይጠግቡም። ቡርኪና ፋሶች ዝቅተኛ ማዕረግ ጄኔራል የሚከፈለውን ክፍያ ብቻ እያገኘ ህዝቡን የለወጠ መሪ። እሱ ለፕሮቶኮል አይጨነቅም፣ ለቤተ መንግስት አይጨነቅም፣ ለመኪናም አይጨነቅም። ልብሱ የኮማንዶ ወታደሮች ልብስ ነው። ብዙ ጊዜ የሚሄደው በእግሩ ነው። የሚኖረው ከሚመራው ህዝብ ጋር ነው። ደፋሩና ቆፍጣናው የአፍሪካ መሪ በአስደማሚ ንግግሩና ድርጊቱ የሚታወቀው ወጣት ዓለምን ማስደመሙን ቀጥሏል። በሁለት ዓመታት ታምር የሰራው መሪ የ37 ዓመቱ ባለግርማ ሞገሱ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ አገሩን ከምዕራባውያን ኢምፔሪያሊዝምና የእጅ አዙር ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪ፣ ስብናው በጥበብ የተገነባ መልእክቱ በመላው አፍሪካና ከዚያም አልፎ ሲያስተጋባ አድናቂዎቹ አንዳንድ ጊዜ የአፍሪካው ቼ ጉቬራ ይሉታል። የቶማስ ሳንካራ አብዮት አቀጣጣይ ኢብራሂም ትራኦሬ